ኦኬ እስካሁን ድረስ ያየነውን የዩኒት 1 ሌሰን በሪቪው ኤክሰርሳይሱ አጠናክረነው እንለፍ። የመጀመሪያው ትዕዛዝ ምርጫ ነው። የመጀመሪያው ጥያቄ which one of the following quantities is fundamental quantity? ፈንዳሜንታል እና ድራይቭድ ኳንቲቲ የሚባሉ ሁለት ፊዚካል ኳንቲቲስ እንዳሉ አይተናል። ፈንዳሜንታል ኳንቲቲ የምንላቸው ዳይሬክትሊ ሜዠር በማድረግ የምንጠቀማቸው ስለሆኑ የምናገኛቸው ሆነው ቤዚክ ኳንቲቲ ይባላሉ። ሰው ሜዠርመንትን የማይጠቀሙ ኳንቲቲዎች ናቸው ብለን አይተናል። ድራይቭድ ፊዚካል ኳንቲቲዎችን ደግሞ ቤዝድ ኦን ፈንዳሜንታል ኳንቲቲ የሚገኙ ናቸው or they are dependent to the other quantities ናቸው። ለምሳሌ እንደ ኤሪያ፣ ቮሊዩም፣ ፎርስ፣ the density ኤንድ ሶ ኦን እነዚህ በሙሉ ድራይቭድ ፊዚካል ኳንቲቲ ናቸው። ፈንዳሜንታል ኳንቲቲ የምንላቸው ዳይሬክትሊ ሜዠር የምናደርጋቸው ናቸው። እነዚህ ኳንቲቲዎች ኤስአይ ዩኒት አላቸው። ኤስአይ ዩኒት ማለት ደግሞ ሲስተምስ ኦፍ ኢንተርናሽናል ዩኒት ነው። ዓለም አቀፋዊ መግባቢያ የሆነ ዩኒት ያላቸው እነዚህ ፈንዳሜንታል ይባላሉ። ለምሳሌ ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር፣ ኤሌክትሪክ ከረንት፣ አማውንት ኦፍ ሰብስታንስ የምንላቸው እነዚህ ፈንዳሜንታል ኳንቲቲ ይባላሉ። ሶ ከዚህ ምርጫ ውስጥ መልሳችን ቴምፕሬቸር ይሆናል ማለት ነው። ፈንዳሜንታል ኳንቲቲ ቴምፕሬቸር ነው። ሌሎች በሙሉ ድራይቭድ ፊዚካል ኳንቲቲ ናቸው። the difference between fundamental and derived unit is a fundamental units are big in value but derived units are small in value. b fundamental units are derived from derived units. c derived units are derived from fundamental units. D there is no difference between them. እንግዲህ ድራይቭድ ዩኒት የምንላቸው ድራይቭድ ዩኒትስ የምንላቸው የድራይቭድ ፊዚካል ኳንቲቲ ዩኒቶችን ድራይቭድ ዩኒትስ ብለን እንጠራቸዋለን ብለናል። የፋንዳሜንታል ኳንቲቲዎችን ዩኒት ደግሞ ፋንዳሜንታል ዩኒትስ ብለን እንጠራቸዋለን። ስለዚህ የድራይቭድ ፊዚካል ኳንቲቲዎችን ዩኒት ደግሞ ከፋንዳሜንታል ፊዚካል ኳንቲቲዎች ዩኒት ነው የምናገኛቸው። ምክንያቱም they are not basic, they are depend on the other ዩኒትስ በሌሎቹ ፊዚካል ኳንቲቲዎች ዩኒት ዲፔንድ ነው የሚሆኑ ብለን አይተናቸዋል። ስለዚህ መልሳችን የሚሆነው ሲ ድራይቭድ ዩኒትስ አር ድራይቭድ ፍሮም ፈንዳሜንታል ዩኒትስ መልሳችን ሲ ይሆናል ማለት ነው። question number 3 which of the following is derived quantity? ከሚከተሉት ውስጥ ድራይቭድ ኳንቲቲ የሆነውን ነው የምንመርጥ። አሁን ደግሞ ቅድም ፈንዳሜንታል መርጠናል። አሁን ድራይቭድ ከነዚህ ውስጥ ማስ፣ ታይም፣ ኤሪያ፣ ሌንግዝ እያንዳንዳቸው የምናያቸው ማስ ፈንዳሜንታል ነው። ኤሪያ ኢትስ ድራይቭድ፣ ሌንግዝ ኢትስ ፈንዳሜንታል፣ ታይም ኢትስ ፈንዳሜንታል። ስለዚህ መልሳችን ድራይቭድ የሆነ የትኛው ነው የተባለን መልሳችን ኤሪያ ቢ ይሆናል ማለት ነው። question number 4 the SI unit of density is የደንሲቲ SI ዩኒት ማን ነው? የደንሲቲ SI ዩኒት SI unit of density ማስ ሲካፈል ለቮሊዩም ነው የምናደርገው ደንሲቲን ለማግኘት። ስለዚህ ኪሎግራም ፐር ሜትር ኪዩብ ነው የሚሆነው። ለምንድን ነው ዲ ግራም ፐር ሜትር ኪዩብ የማይሆነው? ግራም ፐር ሜትር ኪዩብ የደንሲቲ ዩኒት አይደለም። ግራም ፐር ሴንቲሜትር ኪዩብ ሆኖ ቢሆን ነበረ። ግራም ፐር ሴንቲሜትር ኪዩብ ኦር ኪሎግራም ፐር ሜትር ኪዩብ ቢሆን ነው እንጂ ግራም ፐር ሜትር ኪዩብ የሚባል የደንሲቲ ዩኒት የለም። ኪሎግራም ፐር ሜትር ስኩዌርም ይሄ የደንሲቲ ዩኒት አይደለም። እንዲሁም ኪሎግራም ፐር ሜትር መልሳችን ቢ ኪሎግራም ፐር ሜትር ኪዩብ ይሆናል። the prefix that represents 1/1000 is dash. now prefix ምን ማለት እንደሆነ አይተናል። ፕሪፊክስ ማለት በጣም ትንሽ ቁጥሮች ወይም በጣም ትልቅ ቁጥር በሚገጥመን ጊዜ አሳጥረን መጻፍ እንደምንጠቀማቸው አይተናል። ለምሳሌ ፕሪፊክስ 1 አስረኛ ዴሲ፣ 1 መቶኛ ደግሞ ሴንቲ እንደሚባል፣ 1 ሺኛ ሚሊ እንደሚባል፣ አንድ ሚሊዮንኛ ደግሞ ማይክሮ ወይም 10 the power of -6 ማይክሮ እንደሚባል ሌሎችንም አይተናል። ለምሳሌ ከዚህ ውስጥ አንድ ሺኛ ማለት ሚሊ ነው ማለት ነው መልሱ ሚሊ። ኪሎ 1000 ማለት ነው ኪሎ። ሴንቲ 1 መቶኛ ወይም 0.01። ሜጋ ምንለው ደግሞ 10 the power of 6 ነው። 10 the power of +6፣ 10 the power of -6 ኦር ሜጋ ምንለው አሁን 1 ሚሊዮንን ነው። አንድ ሚሊዮንኛን ነው። አንድ ሚሊዮንኛን ወይም ሚሊዮንኛን ኦር ሚሊዮንስን ምን ብለን እንጠራዋለን? ማይክሮ ብለን እንጠራዋለን። ሜጋ ግን 1 ሚሊዮን በራሱ ሜጋ ተብሎ ነው የሚጠራው። ሚሊ ደግሞ አንድ ሺኛ። ስለዚህ መልሳችን ዲ ሚሊ ሆናል። now
ፊል ኢን ዘ ብላንክ ስፔስ ዊዝ አን አፕሮፕሪየት ወርድ ይለናል። ከነዚህ ትክክለኛውን ቃል በመምረጥ ዳሹን ነው የምንሞላው። አሁን ደግሞ ሌንግዝ ማስ ታይም ኤንድ ቴምፕሬቸር አር ዳሽ ኳንቲቲስ። ሌንግዝ ማስ ታይም ኤንድ ቴምፕሬቸር አር ምን አይነት ኳንቲቲዎች ናቸው? ዜር ፈንዳሜንታል ኳንቲቲስ፣ ፋንዳሜንታል ናቸው። ምክንያቱም የነዚህን ቀጥታ ሜዥር በማድረግ ነው የምናገኛቸው። የራሳቸው የሆነ የኤስአይ ዩኒትም አላቸው። ፎር ኤግዛምፕል የሌንግዝ ኤስአይ ዩኒት ማን ነው? ሜትር። ማስ ኤስአይ ዩኒት ኪሎግራም፣ ብራቮ። ታይም ኤስአይ ዩኒት ሰከንድ፣ ብራቮ። ቴምፕሬቸር ኤስአይ ዩኒት ከሊቭን፣ ብራቮ። ኤሪያ፣ ቮሊዩም፣ ደንሲቲ ኤንድ ፎርስ አር ዳሽ ኳንቲቲስ። እነዚህ ደግሞ ድራይቭድ ኳንቲቲስ ተብሎ ይጠራሉ። 1 ሚሊዮን ሴንቲሜትር ኢዝ ኢኳል ቱ 1 ሚሊዮን ሴንቲሜትር እኩል ይሆናል ዳሽ ሜትር። እዚህ ጋር አንዱን ዩኒት ወደ ሌላኛ ዩኒት ለመቀየር ተዛምዷቸውን ማወቅ ያስፈልጋል ብለን አውርተናል። 1 ሜትር ደግሞ ከ100 ሴንቲሜትር ጋር እኩል ነው። ስለዚህ ትልቁን ዩኒት ወደ ትንሹ ለመቀየር በመቶ ማባዛት ነው ብለናል። ለምሳሌ ሜትርን ወደ ሴንቲሜትር መቀየር ከሆነ የተሰጠንን ሜትር በተዛምዶ በመቶ ማባዛት ነው። ነገር ግን ሴንቲሜትርን ወደ ሜትር ቀይሩ ከሆነ የተባለን ደግሞ ትንሹ ዩኒት ሴንቲሜትር ነው፣ ወደ ትልቁ ወደ ሜትር ለመቀየር በመቶ ማካፈል ነው። ስለዚህ 1 ሚሊዮን ሴንቲሜትርን በመቶ እናካፍለዋለን። መልሱም 10,000 ይሆናል። ስለዚህ 1 ሚሊዮን ሴንቲሜትር 10,000 ሜትር ይሆናል ማለት ነው። ቴንክ ዩ። The prefix for a number 0.01 is ማን ይሆናል? ቅድም ስናወራ ስለነበር ማን ይሆናል? ሴንቲ። ብራቮ፣ ሴንቲ፣ ሴንቲ። The SI unit of volume is የቮሊዩም SI ዩኒት ማን ነው? አሁንም ቅድም ስናወራ ነበር ማን ነው? ሌንግዝ፣ ዊድዝ ኤንድ ሄይት። በምንድን ነው የሚለኩት? ሁሉም በሌንግዝ በሌንግዝ በሌንግዝ። ሰው ሁሉ የሁሉም ዩኒት ምን ይሆናል ማለት ነው? ሜትር ታይምስ ሜትር ታይምስ ሜትር ሜትር ኪዩብ ኦር ሜትር ዘ ፓወር ኦፍ 3 ሜትር ኪዩብ ብለን እንጠራዋለን። ብራቮ። ናው ሌትስ ማች። አሁን ደግሞ እነዚህንን ኤስአይ ዩኒታቸው ጋር ከዩኒታቸው ጋር ማች እናድርግ። ከለም 1 ኤንድ ከለም 3 ከለም 2 ሁለት ከለም ተሰጥቶናል። እነዚህን ከለሞች እናወዳድራቸው ወይም ማች እናደርጋቸው፣ እናዛምዳቸው። የመጀመሪያው ኤሪያ። የኤሪያ ዩኒት ማን ነው? from this meter square ማን ነው ምርጫው? ሲ። ብራቮ። የቴምፕሬቸር ዩኒት ማን ነው? ማን ነው? ጎበዝ፣ ጎበዝ። የቴምፕሬቸር ዩኒት ኤ ኬልቪን፣ ኬልቪን። የደንሲቲ ዩኒት ማን ነው? በጣም ጎበዝ፣ ኪሎግራም ፐር ሜትር ኪዩብ ኢ፣ ኢ። የቮሊዩም ዩኒት ማን ነው? በጣም ጎበዝ፣ ሜትር ኪዩብ ቢ፣ ቢ። የማስ ኤስአይ ዩኒት ማን ነው? ያ ኪሎግራም ዲ። በጣም ጎበዝ፣ ብራቮ።